ግራውንድ ሄጄ ልጅ ቦልድ እና ብሰማ ምን ታደርጋለህ? ግን አፍቅረሽ አታውቂ? አላውቃለሁ። ከምርሽም? አሁን ምግብ አፍቅሬ አውቃለሁ። ቆይ አሁን ምግብ ይፈቀራል? እሺ ምግብ ስትበይ ታዲያ ለምን አላመነሽ? ቆይ ጓደኛው ምጥንና አትያትም እንዴ? በትምህርቷ እንዴት ጎበዝ እንደሆነች አየሽ አይደል? በዛ ላይ እንዴት እንደተሸለመች ብዙ ጊዜ እርግጠኛ ሆንኩባቸው ነገሮች ሳይሳካ ባይሳካ ግን ይሰማሻል። ዳጣ የዲኤንኤውን ውጤት ልታመጣ እንደሄደች ከአባቷ ከአቶ ደረጀ ጋራ አልመጣችም። እውነት የሱ ልጅ ሳትሆን ቀርታ ነው ወይንስ ለምን ቀረች? ይህን የሰሙት ሰላምዬና ናታን በድንጋጤ ደውልላት በማለት ስልኳን እየሞከረ ነበረ። ሰላምዬ ግን ሁሉንም ነገር በጥያቄ ውስጥ ነው። ስለሷ ህይወት እስኪ ጠይቅ ናታንዬ እያለች ስለሱ ስታወራ ነበረ። ከድንገት መታ አኩርፋ ነበረ። ውሃና ምንድን ነው ሲላት አልመጣችም እያለች ስትል ዳጣ አባዬ መጥቷል፣ ዳጣ አልመጣችም ሲሉ እስኪ ደውልላት እያለኝ በድንጋጤ ሲደውል ነበረ ያለቅ ማለት ነው። ወይዘሮ ማርታ አንቺ ከሌላ ሰው ብትወልጂ ምንድን ነው የምታስበው ስትለው እሱም የሆነ በቃ ሁሉም ነገር እያሳስበኝ ማለት የሰላም ጉዳይ የሰላምም አሁን ግን ሌላ አዲስ ማለት የዳጣ እንዴ የዳጣ ምን ያሳስበሃል እያለኝ ነው። አንቺ አሁን በሱ ደረጃ ሆነሽ እሷ የሌላ ሰው ማለት እኔ ብሆን ምን ታያለሻል እንዴ? ደረጀ የምን ሆነህ ነው? እኔ ባሌን እኮ የማምነው እንደዚህ ብሆን ቢፈጠር የሰው ልጅ እኮ በስህተት ቢፈጠር አላት። እሷ እኔስ ብሆን አንቺ ብትሆኝ ሲላት ቦታው ላይ ሰውን በጣም ከባድ ነው። አሁን ደግሞ አንተ ስትለው እፈታለሁኝ አለ እፈታታለሁ ብሎ ነበር። ግን እዚህ ጋር ቦታው ላይ ስትሆንና አሁን የምናወራው ወሬ በጣም ከባድ ነው እያለችው ነበረ ወይዘሮ ማርታ ማለት ነው። ጉዷን ያላየችው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 24 ተለቀቀ። ወደ ክፍል 23 ስንመለስ እንግዲህ አቶ ደረጀና ዳጣ ወደ ሆስፒታል ዲኤንኤ ለማድረግ እየሄዱ ነበረ። በዚህም አባቴ ለምንድን ነው ግን ማለት ሊዛ የምትሄደው ግን ጨነቀኝ፣ ግን ባትሆንስ አባቴ እንዴት ከነ ውሃ ከነ ናታን ከነ ሰላምዬ ያመለየቱ በጣም ነው የሚከብደኝ እያለችው ነበር። አባትየውም ደረጀም ልጄ ለምንም ቢሆን በኩራትና በንትን ልጄን አብዬ እንዳያስተዋውቅ ነው እንጂ ልጄ እንደሆንሽማ እርግጠኛ ነኝ እያሉ ነበር አቶ ደረጀ። እና ታዲያ ልጄን አብለ ለሁሉም ልትናገር እህታቸው መሆናቸውን እያለች ነበረ ዳጣ ቶልቶሎ ሳበው እያለችው አባቷን አቶ ደረጀን ወደ ዲኤንኤ ቦታ ሆስፒታል እያመሩት። እንግዲህ ወደ ክፍል 24 ስንመጣ እሱም በፍርሃትና በጭንቀት መኪናውንም ሲስበው ቀስ ብሎ እየሳበ ነበረ የነበረው። እሷን ምን ሆነክ ነው? ወይኔ ስጠኝና ልሳብለ እያለችው ነበረ። ቀስ ብለ እኮ ነው እየነዳ ያለው እያለ በጭንቀትና በውጥረት የምትገኘው ዳጣ ዲኤንኤያቸውን ሰጥተው እሱ ጋራ በምትሄድ ጊዜ ስለ ህይወቷ እየጠየቃት ነበረ ሁሉንም ነገር። ዳጣም ግን ሁሉንም ስታስረዳውም ነበር ማለት ነው። መጀመሪያ ወደ ቀበጧ እንትና ማነች ዛሬ ምርጥ ሰው ሆናለች ማለት ነው። ኤቢ እሱ የሚፈልጋት ሴት ሁኚ እየተባለች የምትመከር ነበረች እና እስኪ ብላ ቀሚስ ለብሳ ምናምን ሁሉን ለብሳ እሱ ደግሞ ቲቪ እያየ ነበርና ናታን እሱ ጋር ሄዳ ቀበጥበጥ ትላለች። እስኪ ይኛል አረዋ አምሮብሻል በጣም እያላት ነበር እና ይሄንን እያላት እሱም
ከድንገት በጣም አምሮብሻል እንዴ ቀሚስ በቃ ከወደድከው ሁሌም እለብሳለሁ ትሏለች። እንዴ አንቺ እኮ ሁሉንም ከለበሽ ያምርብሻል፣ ግን ጸባይሽን ብቻ እንትን በይ። እኔ አንተ የምትፈልጋትን ሴት ነው የምሆነው። በቃ አንተን ጥሩ ሁኚ፣ ጥሩ ሰውን እንድትወደጅ አላልከኝም? ለዛ ነው ትለዋለች። እንግዲህ ሰላምዬም ከድንገት ትመጣና ሰላም ጠረጴዛ ልትወለውል ስትል ከእጇ ላይ አትወለውይም ብላ ከእጇ ላይ ቀምታ እራሷ ትወለውላለች። እናም ሰላምዬና ናታን እየተያዩ እውነት ኤቢ ናት እያሉ ደንግጠው ጅማ ተቀይራ ሌላ ኤቢ ናት እንጂ ሌላ ሰው ኤቢ አይደለችም እያሉ በድንጋጤ እኛም ገርሞናል እያለ ነው። ዛሬማ እያሉ ገርሞኛል አይደለችም ደህና ናት ግን እያሉ ነው ስትል የዚህ ጊዜ እየተናደደ ከጀርባ መጣ። ምንድነው እያሉ እሷን አንቺ ነሽ ለኪ ይሄንን እያልሽ ሁልጊዜ በተደጋጋሚ ይሄንን የምትይው አንቺ ነሽ እያለ ምንድነው ሁሉም ያወራችሁትን እያዳመጥኳችሁ ነበር እያለች ትጮህባታለች። አንቺ ታላቅሽ እኮ ናት እባክሽ ዝም በይ እያላት ነበረ። ናታንም ይህም በሚላትም ሰዓት ጭራሽ አንተ ራስሽ እንደዚህ የምታዞርብኝ እሷ እንደዚህ እየመከረች ነው በማለት ትናደዳለች ማለት ነው። ቁጭ ብላ ተነስቶ ትቷት ይሄዳል ናታን ማለት ነው። እንትን እያለች ነበረ ጨርሳ እየመጣኝ ነበረም። እናም ከሞገሴ ጋር ትሄዳለች። ሞገሴ ጋር ተገናኝታ ዛሬ ዲኤንኤ ውጤት ሰጥተናል፣ በጣም ግን ጨንቆኛል ትለዋለች። እንዴ ለምን ይጨንቅሻል ሲላት እሷም ማለት አባቴ ባይሆን እንዴ አባትሽ ይሆናል፣ ካልሆነም ደግሞ እውነት ነው ማወቅ ነው ፈጣሪ እያለው ነው የሚሆነው እያለ እሱም እያረጋጋት ይገኛል። ለምንስ ተብሎ ትጨነቂያለች? መጀመሪያም እኮ እናም ማን ነው ሞገስ እያረጋጋት ነበረ። በባለፈ ጊዜስ ደግሞ ጸጉር ወስደው እንትን አሉ አላልሽም? እንደሱማ የሰላም ነው፣ ግን በባለፈው ዲኤንኤ ተደርጎ የለ እንደ ስትለው አያ ታዲያ የሰላም ነው የኔ እንትን አላበጠርኩም ጸጉር አላልሽም እንደ እያላት ነበር። አዎ እያለች ነበር። እና በቃ ከሆነም ሆነ ነው፣ ካልሆነም ደግሞ በቃ ራስን ማወቅ ነው። አይሽ በፊት ጎዳና ላይ ነበር የምትኖሪው፣ አሁን ደግሞ ከዛ ተነስተሽ እንደዛ አይነት ቤት ገብተሻል። ደግሞ ነገ ጧት ደግሞ የት እንደምትወርቂ ከዚህ በታይም ከዚህ በላይም ልትሆኝ ትችላለች። ስለዚህ ምንም ማስጨነቅም መጨነቅም የለብሽም። ፈጣሪ ያለው ነው የሚሆነው። ራሱን አውቆ እኮ መሆን አለብሽ እያለ ምክር ይሰጣታል ማለት ነው። እሺ ያለች ምክሩን ትቀበላለች። ወደ ቀበጧ ኤቢ ስንመጣ ኤቢ እንግዲህ ቆሎ እየበላ ናታን ሳሎን ነበርና አብረን እስኪ እንሄድ ትለዋለች። መቼም ዛሬ ማለት ነው። እሺ ይላታል። በቃ አብረን በቃ እንትን ልበልና አንድ ላይ እንውጣም እንሄድበታለን ብላ እንግዲህ አማን የሚባል ልጅ ጋራ እሱ እንዳይላት ትፈልጋለች። አማን ደግሞ የናታን ጓደኛ ነው። በዛውም ተዛው ስትሄድ እንግዲህ እንሄድ ብላ ይዛው ስትሄድ እሱም አሁን እንደዚህ እንዳለን ያ ትምህርት ቤት የሚያስቸግረኝ ልጅ አለ፣ በጣም ቆንጆ ነው በጣም እንደዚህ ነሽ እያለ በጣም እንትን የሚለኛል የሚፎግረኝ። ስለዚህ እሱን እንትን ብል ቢያገኘን እያለች እየሄደች ነበረ ማለት ነው። እናም እሱም በጣም ገርሞት እንግዲህ እንዳታስጨርሽኝ እያለ እጁን ይዛው ማለት ነው እንግዲህ እየተጓዙ ነበረ ማለት ነው። ናታንና ኤቢ ማለት ነው እንግዲህ ከመንገድ ዳጣና ሞገስ አውርተው ተለያይተው ነበረ። ምክሩንም መክሯት ከሆነ ይሆናል፣ ካልሆነ ደግሞ እኔ አባት ሆንሻለሁ እያላት ነበር። አባት አንተ ነህ አባት የምትሆነኝ እንዴ? በወልድ እኮ አንቺን አደርሳለሁ እያላት ነበረ። እና እሷም ይሄን ተለይታ ትሄዳለች ማለት ነው። የዚህ ጊዜ እንግዲህ እሱም ይሄን ተለይቶ ስትሄድ ናታንና ኤቢ መስመር ላይ ይገናኛሉ። ተመልከታት ይች ዱርዬ እያለች ነበረ ስትል የነበረችው። የዚህ ጊዜ እንግዲህ እሱም
ለምንድን ነው እንደዚህ እያላት ነበርና አንቺ አሁን የት ሄደሽ ነው? እኔማ ከሞገስ ጋር ነበርኩኝ እያለች ነበረ ዳጣ ማለት ነው። የዚህ ጊዜ አሁን እኛን እንትን ልትይ ነው ቀንተሽ ምን እያለች ነበርና የዚህ ጊዜ ናታንም ትናደድና ይቺ ኤቢ እንደዚህ ቁሞ ልትጅኔት ነው እያላት ይዋይህ ቦይ ፍሬንድ የለኝም እያለ የምትዋሸው እኮ አላት እያለች ስትለው ነበረ። ምንድን ነው የምትቀባጠሪው? እኔ ሞገስ ምርጥ ወንድሜ ነው ደግሞ ባለትዳር ነው ትላታለች። መጀመሪያ ቤዝ ምን አገባሽ እያለች ነበር። ናታን ተናደው ነበረ እና እንግዲህ በዚህ የተነሳ ተለያይተው ይሄዳሉ ማለት ነው። እንግዲህ ወደ አባቷ ስንሄድ ውጤት ሊያመጡ እየሄደው መጀመሪያ ወደ ውሃ ስንሄድ ውሃ ፈተናዋ 0 አምጥታለች። 0 አምጥታ እንዳትናገር እያለቻት ምጥን ደግሞ ምርጥ ውጤት አምጥታለች ማለት ነው። እና የሆነ ልጅ ደብዳቤ ጻፈልኝ ያንን ደብዳቤ ለማ እየሰጠኋ ምን የሚል ደብዳቤ እያለቻት ነበር። እኔ አላቅም ብቻ ሰጥቶኝ እናቴ ሰጠኋት ሳቀይና ሁለተኛ እንደዚህ እንዳታደርግ እያለች አለችኝ እያለች ተነግራታለች። እውነቷን ነው እኮ በማለት እንግዲህ ምጥን ትቻላለች ከውሃ እያስረዳቻት ነበረ ማለት ነው። በዚህ የተነሳ እንግዲህ ወደ ኤቢ ማነች ዳጣ ጋር ስንሄድ ዳጣና አባትየው እየሄዱ ነው የዲኤንኤ ውጤት ሊያመጡ ማለት ነው። በጣም በፍርሃት መጀመሪያ ወደ እናትየዋ ስንመጣ እናትየዋ በጣም እየጠየቀችው ነበረ ማለት ነው። እንተኛ እንደዚህ ነበርን እያለች ግን ምንድን ነው እንደዚህ ያሳሰበህ ነገር እያለኝ ነው። ምክንያቱም ውጤቱን የዲኤንኤ ውጤቱ አስጨንቆታል እና ምንም በቃ የሁሉም ነገር ሰላም ግን በቃ ሲሆን ትልትል ነው እምቢ አለች። እንግዲህ ልጁንም አላስተዋውቅም አለች። አሁን እንኳን የሱ አይደለም የዳጣ ጉዳይ እያለ ነበር። እንዴ የዳጣ ጉዳይ ታዲያ ምን እንትን አለ? አይ ሁልጊዜ እንደው ይሄን ሳስበው አንቺ ብትሆኚ ምን ታደርጊያለሽ ይላታል። እንግዲህ ወይዘሮ ማርታም እንዴ እኔ በሆንማ በጣም ከባድ ነው፣ በእርግጥ ከባድ ነው አንተ እኔ ባደርገው ምን ታደርጊያለሽ እያላት ነበር። እና እሱም እኔስ ብሆን ቢላት እሷም እኔ ብሆን ስትለው አንቺ ብትይዚ ከላ ሰው ምን ታደርጊያለሽ እያላት ነበር። እንዴ እሱም እፈታታለሁ ብሎ ይናገራል። አየህ አሁን እዚህ ላይ ስንወስነው ከባድ ነው፣ ግን ቦታው ላይ ስንሆን ከባድ ነው። ስንወስነው እዚህ ላይ ቀላል ነው፣ ግን በዛ ጫማ ላይ ስንቆም በጣም ከባድ ነው። አለ ትክክል ነው። በእርግጥ አንዳንዴ እንደዚህ ለፍተው እንትን ብለው ይሄ ነገሮች ሲፈጠሩ መለያየቱም እንደገና ህይወታቸው በጣም ይከብዳል። እና ማነች ማርታ በቃን እናንተ እኮ ደግሞ እኔ ባሌ ማምነህ ባሌ ነኝ፣ ያው አትመኛ የምትወጂው እንትን እያለ በምሳሌም እያስረዳት ነበረ። እንዴ ማለት ነው በቃ ናፍቀኸኛል ብላ እንተኛ ብላ እኔም እኮ ናፍቀሽኛል ብለው ተቃቅፈው ይተኛል። ወደ ዳጣና እንግዲህ አሁን ወደ ሆስፒታል ውጤት ለማምጣት እያመሩ የሚገኙት አቶ ደረጀና አቶ ልበል ደረጀና ዳጣ እየሄዱ ነው ያሉት ማለት ነው። እየሄዱ ሳለ የራሷን ቲዮሪ እያወራቸው ነበር። እሷም እንግዲህ አባቴ ብላ ስታወራው አቤት ብላ ሁሉንም ነገር እስኪ ንገሪኝ ይላታል። እሷም ትነግረዋለች። ምክንያቱም ያለውን ነገር ስታስረዳው በጣም ነው እንትን ያለው ማለት ነው። ምክንያቱም አሁን ያለይበት ሁኔታ ስነግረው ቶሎ ሳበው ስለዋለ እሱም እንግዲህ አሁን ላይ እንትን ብልስ ማለት ያንተ ልጅ ባልሆንስ በቃ ትጨነቅ ጨነቀኝ ብሎ በቃ ትጨነቅ ከሆንክም ሆንክ ካልሆነም ደግሞ ምንም አልሆነ። ይሄ ህይወት እኮ ብዙ አስተምሮኛል። ከዛም ከንትን ወጥቼ ከጎዳና ህይወት እንደዛ ሆኜ ብዙ ዝናብ ሲመታኝ በቃ እያወራቸው ነበረ። እዚህ ላይ ግን በጣም ነው ያሳዘነችኝ። አንዱ ርቦኝም ብዙ ፈተናዎችን አልፌ ነው እንደዚህ ጠንካራ ያደርጋል ካልወደቅ መነሳትን እንትን አንልም እያለኝ ትክክል ነሽ እያላት ነበር። እና ዳጣዬም ሁሉንም ነገረችው። ዝናብ መቶኝ አንድ ሰው ጃኬቱን አውልቆ ሰጠኝ፣ ርቦኛል ምግብ ስለው ግን የለውም በቃ ጃኬቱን ብቻ ሰጥቶኝ ዝናብ እየመታው ሄደኝ
ወዴት ተጠጋች ሲላት አንድ ዘበኛ አገኘው። ዘበኛው እንደዚሁ ነው ተጠጊ ስተኝ ሲለኝ ተጠግቼ ሳስተኛ እሱ ደግሞ መጥቶ አቀፈኝ። መጥፎ ሰው አሉ እንዳንል ያን ሰውዬ ጃኬቱን ሰጥቶ ጥሩ ሰው የሉም እንዳንል ያ ሰውዬን አስባለሁ ጃኬቱን አቶ ይሰጠኝ። ሁለተኛ መጥፎ ደግሞ ነይ ተጠጊ ስተኝ ብሎ ያቀፈኝ ሰውዬ እሱን ራሱ ሳስብ በዛ አስባለሁ እያለችው ነበረ። እናቶ ደረጀም ይህን እየተባባሉ ውጤቱን ለማምጣት ገብተው ዳጣ አልመጣችም እያለች ውሃም ወደ ቤት መጣ ከናታን ጋር ሰላምዬው እያወራኝ ስለ እሷ ህይወት ጠይቅ እያለችው፣ ለምንድን ነው ግን አንቺ እንደዚህ እየተደበቀ ማንነት ያለ በውስጧ ብዙ ነገር ያሳለፈኝ ነው የምመስለው። እኔ ብዙ ቀን ለማጣራት ሞክሬያለሁ፣ አትናገርም፣ ለቅሶ ነው የሚቀድማት፣ ትቀይሳለች ይላታል። እና አንተ ይሄንን ማድረግ ትችላለህ እያለ ቀረች እያለ ውሃ መታ አባዬ መጥቷል ዳጣ አልመጣይም ሲሉ እዚህ ላይ ነበረ ያለቀው፣ እየደወለላት ማለት ነው። እንግዲህ ለነበረን ቆይታ አመሰግናለሁ።